ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው እንግዲህ አፍሪካ ውስጥ ያሉ ግጭቶችን አፍሪካዊ መፍትሄ ለማምጣት ምን አይነት ስራዎች እየተሰሩ ይገኛሉ፣ እንዲሁም በተለይ ደግሞ በአፍሪካ ውስጥ ያሉ ግጭቶችን የሰላም መፍትሄ ለማምጣት በተለያዩ ጊዜያቶች እንቅስቃሴ እያደረገ የሚገኘው እንደዚሁም ደግሞ የሰላም ስምምነቶችን እያስማማ የሚገኘው የአፍሪካ ህብረት አሁን ላይ ምን ምን ስራዎችን እየሰራ ይገኛል፣ እንደዚሁም ደግሞ ኢጋድስ አሁን ላይ በተለይ ደግሞ በምስራቅ አፍሪካ ምን አይነት ስራዎችን እየሰራ ነው የሚለውን እንመለከታለን። በትናንትናው ዕለት የኢጋድና የአፍሪካ ህብረት ተወካዮች በተገኙበት በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የሰላም ስምምነት ተካሂዷል። ይህ የሰላም ስምምነት እንግዲህ በተለይ ደግሞ አፍሪካ ውስጥ የሚፈጠሩ ግጭቶችን አፍሪካዊ መፍትሄ ማምጣት በሚለው ሀሳብ ላይ ትልቅ አስተዋጽኦ አለው። በዚህ ግጭት ላይ በተለይ ደግሞ ባለፉት ጊዜያቶች እየደረሱ ያሉ ውድመቶችን ለማስቆም በመንግስትና በፋኖ ኃይሎች መካከል እየተደረገ ያለውን የሰላም ስምምነት ምን አይነት ይዘቶች ያለው የሚለውን የምንመለከት ይሆናል። ከዚህ ጋር እያይዘን እንግዲህ በትናንትናው ዕለት የተደረገውን የዲሞክራቲክ ሪፐብሊክ ኮንጎና የሩዋንዳን በዋይት ሀውስ የተደረገ የሰላም ስምምነት የአፍሪካ ህብረት ሊቀመንበር የሆኑት መሐመድ አሊ የሱፍ እንግዲህ የሰላም ስምምነቱ መልካም የሚባልና በቀጣይም ተጠናክሮ ሊቀጥል ይገባል ሲሉ መልእክታቸውን አስተላልፈዋል። ከዚህ ጋር እያይዘን እንግዲህ የአፍሪካ ጉዳዮችን አፍሪካዊ መፍትሄ ማምጣት በሚለው ሀሳብ ላይ ሰፋ ያለ መረጃዎችን እኔ ዮርዳኖስ ለማ ወደ እናንተ ሳደርስ መቆይ ነው የሚሆነው። እንደሚታወቀው በአህጉራችን አፍሪካ በርካታ አካባቢዎች ላይ ግጭት አለ። እነዚህ ግጭቶችንም ለማስቆም ደግሞ የአፍሪካ ህብረት በተለያዩ ጊዜያቶች ስራዎችን እየሰራ ይገኛል። እነዚህም ስራዎች እንግዲህ የተለያዩ አካባቢዎች ላይ የሰላም ስምምነቶች እየመጡ ይገኛሉ። በቀጣይ ጊዜያቶችም የሰላም ስምምነትን ለማምጣት የአፍሪካ ህብረት ጠንክሮ እንደሚሰራ ገልጿል። ከዚህ ጋር እያይዘን እንግዲህ በትናንትናው ዕለት በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የሰላም ስምምነት ተደርጓል። ይህም የሰላም ስምምነት እንግዲህ ለ2 ዓመታት እየቆየው በአማራ ክልል ውስጥ ያለው የትጥቅ ትግልን ወደ ሰላማዊ ሂደት የሚያመጣ ትልቅ እንቅስቃሴ ነው። በእነዚህ የሰላም ስምምነት ዋነኛ ተጠቃሚው ህዝብ ነው። በተለይ ደግሞ በሁለት አካላቶች መካከል በሚደረግ ግጭት ከፍተኛ ጉዳትና ውድመትን የሚያስከትለው ህዝብ እንደመሆኑ አንጻር እነዚህ የሰላም ስምምነቶች በተለይ ደግሞ ለህዝብ ትልቅ ትሩፋቶች አላቸው። በአማራ ክልል ያሉ ግጭቶችን ለማስቆም መንግስት በቁርጠኝነት የሰላም ስምምነቶችን ለማምጣት እንቅስቃሴ እያደረገ ይገኛል። እንደዚሁም ደግሞ ከአማራ ፋኖ ህዝባዊ ድርጅት አፋሕድ በትናንትናው ዕለት የሰላም ስምምነት በአዲስ አበባ ተደርጓል። እነዚህ የሰላም ስምምነቶች ክልሉ ከገባበት ግጭት ለማውጣት እንደዚሁም እነዚህ አይነት ግጭቶች በሀገር ላይ የሚያመጡን ውድመት ወደ ሰላማዊ ሂደት በማምጣት ችግሮችን በሰላማዊ መንገድ በመነጋገር መፍታት በሚባለው ሀሳብ ላይ ትልቅ አቅምና ኃይል አለው። እንደምናውቀው በሀገራችን ኢትዮጵያ በአማራ ክልል እንደዚሁም ደግሞ ባለፈው ጊዜ በትግራይ ክልል እንደዚሁም በኦሮሚያ ክልል የተለያዩ እንቅስቃሴዎችን እንመለከታለን። እነዚህ ግጭቶችን ለማስቀረት ደግሞ የፌዴራል መንግስት ከፍተኛ እንቅስቃሴ እያደረገ ይገኛል። ከዚህ ጋር እያይዞም እንግዲህ የአፍሪካ ህብረትም በኢትዮጵያ ውስጥ ያሉ ግጭቶችን ለማስቆም ትልቅ እንቅስቃሴ እያደረገ የሚገኝ ትልቅ ተቋም ነው። እንደዚሁም ደግሞ ኢጋድ በተለይ ደግሞ በምስራቅ አፍሪካ ውስጥ ያሉ ግጭቶችን ለማስቆም ትልልቅ እንቅስቃሴዎችን እያደረገ ይገኛል። በተለይ ደግሞ ወደ ግጭት ከገቡ አካላቶች ጋራ በተለያዩ ቦታዎች ላይ በመነጋገር ሁለቱንም አካላቶች ወደ ሰላማዊ ስምምነት ለማምጣት ትልቅ እንቅስቃሴ እያደረገ የሚገኝ ትልቅ ድርጅት ነው። በትናንትናው ዕለት እንግዲህ የአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ተፈርሟል። ይህም ስምምነት እንግዲህ በአፍሪካ ህብረትና በኢጋድ ተሳታፊነት የተደረገ ትልቅ የሰላም ስምምነት ነው። እንደምናውቀው በአማራ ክልል ባለው ግጭት በርካታ ውድመቶች እየደረሱ ይገኛሉ። ያለውንም ግጭት ወደ ሰላማዊ ሂደት ለማምጣት ትልልቅ እንቅስቃሴዎች እየተደረጉ ይገኛሉ። ይሄ የሰላም ስምምነት መምጣቱ ቅድም እንዳነሳውላችሁ ዋነኛ ተጠቃሚው ህዝብ ነው። ምክንያቱም በግጭቶች ዋነኛ ተጎጂው ህዝብ ስለሆነ የአማራ ህዝብን የሰላም ሂደት ለማምጣት በተለይ ደግሞ በአማራ ክልል ባለው ግጭት ውስጥ ተሳትፎ የሚያደርገው የፌዴራል መንግስትም ሆነ የአማራ ፋኖ ወደ ሰላማዊ ድርድር ለመምጣት ሁለቱም በጋራ ቁጭ ብለው እንደዚህ አይነቱ ውይይቶችን ማድረግ በጣም አስፈላጊ ጉዳይ ነው። የውስጥ ግጭቶች በከፍተኛ ደረጃ የሚጎዱት የአካባቢውን ማህበረሰብና የሀገሪቷን ህዝብ ነው። ይሄ ደግሞ ህዝብ አሁን ካለበት ሌላ የኑሮ ጫና አንጻር ስንመለከተው እንደዚህ አይነት ጦርነቶች ውስጥ መሳተፍ ጉዳቱ እንጂ ምንም አይነት ጥቅም የለውም። የተለያዩ አካላቶች ወደ ትጥቅ ትግል የገቡት የራሳቸውን ጥያቄ ለማንሳት ነው። እነዚህ ጥያቄዎቻቸውን ደግሞ በጠመንጃ ሳይሆን ቁጭ ብለው በመወያየትና በመነጋገር ወደ ሰላም ስምምነት መምጣት የሚቻልበት ትልልቅ መፍትሄዎች እንዳለው የትናንትናው የሰላም ስምምነት የተመለከትነው ትልቅ ማሳያ ነው። የአፍሪካን ችግር ለመፍታት አፍሪካዊ ስራዎች መሰራት አለባቸው። በተለይ ደግሞ የትናንትናውን የሰላም ስምምነት ላይ የአፍሪካ ህብረትና የኢጋድ መገኘት ከዚህ በፊት በሀገራችን በነበሩ ግጭቶችም የአፍሪካ ህብረትና ኢጋድ
የተለያዩ ስምምነቶችን ለማምጣት ያደረጉት እንቅስቃሴ እንደማሳያ ነው። በትናንትናው ዕለት የተደረገው የሰላም ስምምነትን በተለይ የአማራ ክልል መንግስት ርዕሰ መስተዳደር የሆኑት አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት ተወካይ የሆኑት ካፕቴን ማስረሻ ሰጤ በሁለቱ አካላቶች መካከል የሰላም ስምምነቱ ተፈርሟል። ይህም የሰላም ስምምነት ቅድም እንዳነሳሁላችሁ ግጭት የሚጎዳው ህዝብን ነውና በተለይ ደግሞ በዚህ ግጭት በርካታ ውድመቶችን እያስከተለ የሚገኘው ክልሉን እንደገና ወደ ሰላም ስምምነት ለማምጣት የሚያስችል ትልቅ እንቅስቃሴዎች ናቸው። እነዚህ እንቅስቃሴዎች በአማራ ክልል ብቻ ተገድበው የሚቀሩ አይደሉም። በተለያዩ የሀገራችን አካባቢዎች የተለያዩ የትጥቅ ትግሎች እየተካሄዱ ይገኛሉ። እነዚህ የትጥቅ ትግሎች ደግሞ ሀገርን ከመጉዳት፣ ህዝብን ከመጉዳት፣ ሀገርን ከማውደም የዘለለ ምንም አይነት ፋይዳ ሲኖራቸው አንመለከትም። ህዝብ በግጭቱ ምክንያት ከፍተኛ ችግሮችን እያስተናገደ ይገኛል። በርካታ ንብረትና ሀብት እየወደመበት ይገኛል። በተለይ ደግሞ እነዚህ አካባቢዎች የሚካሄዱት በገጠራማው የኢትዮጵያ ክፍል እንደመሆናቸው አንጻር በገጠራማው የኢትዮጵያ ክፍል የሚኖር ህብረተሰብ ባለው ችግር ላይ ሌላ ችግር መፍጠር አስፈላጊ አይደለም። በተለያዩ ጊዜያቶች የሰብል መሰብሰቢያ፣ የሰብል መዝሪያና ሰብልን የመንከባከቢያ ጊዜ ላይ ግጭቶች ቢነሱ ዋነኛ ተጎጂ በዛ አካባቢ የሚኖር ገበሬ ነው። እነዚህ ገበሬዎች ደግሞ እነዚህን ችግሮች ወደ ህዝቡ ነው የሚያመጡት። ምክንያቱም ኢትዮጵያ ምርት አላመረተችም ማለት ተጎጂው መላው የኢትዮጵያ ህዝብ ነውና ሁሉም ሰው ግጭቱን ከማባባስ ይልቅ ለግጭቶቹ ሰላማዊ መፍትሄ ማምጣት ላይ ቢያተኩር እንላለን። በትናንትናው የሰላም ስምምነት የአፍሪካ ህብረት ትልቁን ድርሻ ሊወስድ ይገባል የምንለው በተለይ ደግሞ ኢትዮጵያ ከዚህ በፊት የነበረባትን ግጭት ለማስቆም የተደረገውን እንቅስቃሴ ስንመለከት ነው። በሰሜኑ ኢትዮጵያ ክልል ከፍተኛ ውድመትን ያስከተለ ከፍተኛ ጦርነት ሲካሄድ ነበረ። ለዚህም ጦርነት መፍትሄ የነበረው እንግዲህ የአፍሪካ ህብረት በፕሪቶሪያ የነበረው የሰላም ስምምነት ነው። የፕሪቶሪያው የሰላም ስምምነት በሰሜኑ ኢትዮጵያ የነበረው ውድመት ያስቆመና ደም መፋሰስን ያስቀረ ትልቅ የሰላም ስምምነት ነው። እንደምናውቀው የፕሪቶሪያን የሰላም ስምምነት በተለይ ከቅርብ ጊዜ ወዲህ ህወሓት ይጣሰው እንጂ እነዚህ ስምምነቶች አሁን ላይም ቢሆን በትግራይ ክልል ያለውን አንጻራዊ ሰላም እንዲመጣ አድርገውታል። በትግራይ ክልል በርካታ ውድመቶች ደርሰዋል። በርካታ ንጹሃኖች ሞተዋል። በርካታ ችግሮች መጥተዋል። እነዚህ ችግሮች ደግሞ የሚቆሙት እንደዚህ አይነት ትልቅ የሰላም ስምምነት ሲፈረም ነው። የፕሪቶሪያ የሰላም ስምምነት ያመጣውን ትልቅ እምርታ ሁላችንም ያየነውና የምንመለከተው ነው። ነገር ግን አሁን ላይ ደግሞ የፕሪቶሪያን የሰላም ስምምነት ለመጣስ የሚንቀሳቀሱ እንደ ህወሓት ያሉ አይነት አካላቶች አሁንም በቃና አይሆንም ሊባሉ ይገባል። ምክንያቱም ባለፈው ችግር በርካታ ውድመት የደረሰበት የትግራይ ህዝብ አሁንም ወደ ዳግመኛ ግጭት የመግባትና ዳግመኛ ግጭትን የማስተናገድ አቅምም ሆነ ጉልበት የለውም። በዚህም ምክንያት ዳግመኛ ግጭት እንዳይነሳ የፕሪቶሪያን የሰላም ስምምነት የተፈራረሙት የፌዴራል መንግስቱና የህወሓት አካላቶች አሁንም በድጋሚ ሁለቱም አካላቶች ቁጭ ብለው መወያየት ያስፈልጋቸዋል። ነገር ግን በተለያዩ ጊዜያቶች የፌዴራል መንግስቱ እነዚህ ውይይቶችን ለማድረግ ፍላጎት ቢኖረውም ነገር ግን ህወሓት በተለያዩ ጊዜያቶች አሁን ላይም ቢሆን ያልተገቡ አዳዲስ ወታደራዊ እንቅስቃሴዎችን እያደረገ እንመለከተዋለን። እንደ ማሳያ እንኳን ወደ ኋላ ሳንመለስ በትናንትናው ዕለት በመቀለ አንዳንድ አካባቢዎች ላይ እንግዲህ የህወሓት አርሚ 31 ታጣቂ ኃይሎች አንዳንድ እንቅስቃሴዎችን ሲያደርጉ ነበረ። ይህም የሆነው እንግዲህ በፌዴራል መንግስቱ የተመረጠው ማለትም ህወሓትና የፌዴራል መንግስቱ በጋራ በመሆን የመረጡት የጊዜ አስተዳደሩን ነው። የጊዜ አስተዳደሩን የሚመሩት ደግሞ በአሁን ሰዓት ሌተናል ጀነራል ታደሰ ወረደ በትናንትናው ዕለት ጽሕፈት ቤታቸው እንደተከበበና ከዛም በፊት በነበራቸው ሁኔታ ላይ ባለው የትግራይ እንቅስቃሴ ከፍተኛ ዛቻና ማስፈራሪያ እየደረሰባቸው እንደነበረ ሲገልጹ ተመልክተናል። የፕሪቶሪያ የሰላም ስምምነት አሁን በትግራይ ሰላምን አመጧል። ነገር ግን ይሄ ሰላም መቀጠል ካለበት የፕሪቶሪያን የሰላም ስምምነት እየጣሱ ያሉ እንደ ህወሓት ያሉ አይነት አካላቶች ስምምነቱን ማክበርና ለስምምነቱም ትልቅ ቦታ መስጠትና እንደዚሁም ስምምነቱ ላይ የተፈራረሟቸውን እያንዳንዱ ነገሮችን ተግባራዊ ማድረግ ይኖርባቸዋል። እንደምናውቀው የፕሪቶሪያ የሰላም ስምምነት ላይ በርካታ ጥሰቶችን ሲያደርግ የተመለከትነው ህወሓት ነው። ህወሓት ባለፉት ጊዜያቶች በተለይ በፕሪቶሪያ የሰላም ስምምነት ላይ የፈረመው ፊርማ ታጣቂዎችን ትጥቅ የማስፈታትና በዲዲአር ትግበራ ወደ ቀድሞ ኑሯቸው የመመለስ ስራን ህወሓት ሲሰራ እንመለከትም። እንዲያውም ከዛ በተለየ መልኩ ህወሓት በትግራይ ክልል አዳዲስ እንቅስቃሴዎችን እያደረገ ይገኛል። የተለያዩ ወታደራዊ እንቅስቃሴዎችን እያደረገ ነው። እነዚህ ሂደቶች ደግሞ ይህንን ስምምነት ከመጣስም አልፎ ክልሉን ወደ ዳግመኛ ግጭትና ኢትዮጵያን ወደ ዳግመኛ ቀውስ የማስገባት አዝማሚያው ከፍ ያለ ነው። ሀገራችን ኢትዮጵያ ያሉባት ችግሮች በቂ ናቸው። እነዚህ ችግሮቿን ለመቅረፍ ደግሞ የትጥቅ ትግል አይደለም አስፈላጊ ሁኔታ። ከትጥቅ ትግል ይልቅ በሰላማዊ መንገድ ቁጭ ብሎ መወያየት አስፈላጊ ነው። በተለይ ደግሞ እንደዚህ አይነት ትልልቅ የሰላም ስምምነቶች ያመጡትን ትሩፋት ከተመለከትም በኋላ ያንን የሰላም ስምምነት ለማፍረስና ወደ ዳግመኛ ግጭት ለመግባት ማሰብ ይሄ ያለውን ህዝብ እንደገና መጉዳት፣ በተለይ የአፍሪካ ህብረት ከኢትዮጵያም አልፎ በጎረቤት ሀገር ሱዳን እንደዚሁም በሌሎች የአፍሪካ ሀገራቶች ላይ የሰላም ስምምነትን ለማምጣት ትልልቅ ስራዎችንና ትልልቅ እንቅስቃሴዎችን እያደረገ የሚገኝ ትልቅ ድርጅት ነው። በተለይ አፍሪካዊ ችግሮችን በአፍሪካ መፍታት የሚባለው ሀሳብ
ትልቅ ይዘት ያለው ሐሳብ ነው። And that is African solution for African problems. የአፍሪካን ችግር የሚያብሱት ከአፍሪካ ውጭ ያሉ አፍሪካውያኖችን በአንድም በሌላ በኩል የሚደግፉ ትልልቅ ኃይሎች ናቸው። እነዚህ ኃይሎች በቃ ሊባል ይገባቸዋል። እነዚህ አይነት ችግሮችን እንዲፈቱ ደግሞ ትልልቅ ዓለም አቀፍ መንግስታቶች እጃቸውን ሊያስገቡ ይገባል። ምክንያቱም አቅም፣ ኃይል፣ ስልጣን ያላቸው ትልልቅ አያሌ ሀገራቶች ለሰላም ስምምነት ትልቅ አቅም አላቸው። ምክንያቱም እነሱ ከዚህ በፊት የነበሩ ግጭቶችን ከማባባስ ይልቅ የሰላም ስምምነቶችንም ለማምጣት አቅም እንዳላቸው የተመለከትንባቸው ሂደቶች አሉ። ከዚህ ጋር እያይዘን የምናነሳው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲሞክራቲክ ሪፐብሊክ ኮንጎ እና በሩዋንዳ መካከል ለረጅም ዓመታት የፈጀውን ጦርነት ለማስቆም በትናንትናው ዕለት ያደረጉት የሰላም ስምምነት ትልቅ ማሳያ ነው። ዶናልድ ትራምፕ በዋይት ሃውስ እንግዲህ የኮንጎንም እንደዚሁም ደግሞ የሩዋንዳንም ፕሬዚዳንቶች በመጥራት ሁለቱም አካላቶች የሰላም ስምምነት እንዲፈራረሙ አድርገዋል። በኮንጎና በሩዋንዳ መካከል ለ30 ዓመታት የዘለቀ ግጭት ነበረ። ይህም ግጭት እንግዲህ በርካታ ሚሊዮኖችን ቀጥፏል። ይህም ግጭት ወደ ሰላማዊ ስምምነት መምጣቱ ለሁለቱ ሀገራቶች በጣም ትልቅ እመርታ አለው። በተለይ እንደ ዲሞክራቲክ ሪፐብሊክ ኮንጎ በማዕድን ሀብት የበለጸገች ትልቅ ሀገርን በግጭት በማውደም ሁልጊዜ ሀብታም ሳትጠቀም እንድትኖር የሚፈልጉ አካላቶችን ወደ ጎን በመተው የዲሞክራቲክ ሪፐብሊክ ኮንጎና የሩዋንዳን ችግር ለመፍታት የተሄደበት መንገድ በጣም ትልቅ የሚባል ነው። ዶናልድ ትራምፕ እንግዲህ በትናንትናው ዕለት የተደረገው ይህ ስምምነት ዛሬ በጣም ትልቅና ወሳኝ ቀን ነው ሲሉ ገልጸዋል። So this is a special occasion for a lot of reasons, but number one is it's our first occasion in this building using it for peace, and it's all about peace, and it's a great honor. And Marco, you've done a fantastic job in getting it ready, but it's a spectacular building, and we all appreciate it. ይሄም ያሉት ለበርካታ ሰዎች ትልቅ እፎይታን የፈጠረና በርካታ ሚሊዮኖችን የቀጠፈ ይህ ግጭት አሁን ላይ ወደ ሰላማዊ ስምምነት መመጣቱ በተለይ ለሁለቱ ሀገራቶች ትልቅ ተስፋ አለው። እንደዚሁም ለአፍሪካ ትልቅ ተስፋን ይዞ የሚመጣ ትልቅ የሰላም ብስራት ነው ሲሉ ዶናልድ ትራምፕ ገልጸዋል። And very importantly, we're settling a war that's been going on for decades with millions and millions of people killed. And these two gentlemen spent a lot of time backstage talking to each other and over at the Oval Office. We were at the Oval Office together. It was beautiful. And I think it's just a very important day. And we have other leaders from other countries. And you said such beautiful things. I'd love to have you come up. We'll finish up, and then I'd love to have you come up, and if you can issue the words that you just issued backstage. It usually doesn't work, you know. It usually never happens. They said, oh, they said it much better before, but you will probably do better up here. But I'd love to have you say how you felt, because it is an amazing day. Great day for Africa, great day for the world, and for these two countries, and they have so much to be proud of. And I want to thank the leaders. I want to thank you very much. It means maybe more because we are here together for the first time ever in this building. Brand new, beautiful building. I don't want to tell you how much it costs because I hear it's a lot. Okay? They don't build inexpensively here. But I just want to thank you very much. ይህም በርካታ ሚሊዮኖችን የቀጠፈ ጦርነት ለበርካታ ጊዜያቶች ሲካሄድ ነበረ። አሁን ላይ እንግዲህ በሁለቱም ሀገራት ፕሬዚዳንት በዋይት ሃውስ የሰላም ስምምነቱ ተፈርሟል። ይህም የሰላም ስምምነት እንግዲህ በተለይ አፍሪካ አሁን ካለችበት ችግር አንጻር እነዚህ አይነት የሰላም ስምምነቶች አስፈላጊ ናቸው። ከዚህ ጋር ያይዘው እንግዲህ የአፍሪካ ህብረት ሊቀመንበር የሆኑት መሐመድ አሊ ዩሱፍ በትናንትናው ዕለት እንግዲህ በአፍሪካ ህብረት ፔጅ ላይ በገለጹት መልኩ የአፍሪካ የሰላም ስምምነት ትልቅ አቅምና ትልቅ ኃይል ያለው እንደዚህ አይነት የሰላም ስምምነቶች መደረጋቸው ጥሩ ነው ብለዋል። የተፈረመው የሰላም ስምምነትም እንዳስደሰታቸው በመግለጽ አፍሪካ እንደዚህ አይነት ትልቅ ችግሮች ያለባትን አካባቢ እንደዚህ አይነት የሰላም ስምምነት ያስፈልጋታል ሲሉ ገልጸዋል። በተለይ ደግሞ የሩዋንዳው ፕሬዚዳንት ፖል ካጋሜንና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ያደረጉት ስምምነት ትልቅ ምዕራፍ ያለው ትልቅ የሰላም ስምምነት ነው ብለዋል። ይህም የሰላም ስምምነት ሁለቱ ሀገራቶች ባለባቸው ግጭት ወደ ሰላማዊ ሂደት መምጣታቸው የሁለቱ ሀገራቶችን የሰላም ስምምነት ከማምጣቱም አንጻር በሁለቱ ሀገራቶች በቀጣይ ጊዜያቶች በጋራ የመስራት በጋራ የማደግና በጋራ የመልማትን ትልልቅ እንቅስቃሴ ይኖራቸዋል ሲሉ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ ገልጸዋል። ሊቀመንበሩ ለዶናልድ ትራምፕ እንደዚሁም ለአሜሪካ መንግስት እውቅናና አድናቆትን ችረዋል።
እንደዚህ አይነት የሰላም ስምምነቶችን ለማምጣት የሚንቀሳቀሱ ትልልቅ የዓለም አቀፍ መሪዎች መኖራቸው የአፍሪካን ችግር ለመፍታት ትልቅ እፎይታ ይኖረዋል ብለዋል። ስምምነቱን በታማኝነት እንዲፈጸምም ጥሪ ያቀረቡት ሊቀመንበሩ በቀጣይ ጊዜያቶች በአፍሪካ ህብረት በቀጣይም ከሁለቱ ሀገራቶች ጋር በጋራ ለመስራት አሁን ላይ የተፈረመውን የሰላም ስምምነት ቀጣይነት ለማስፈጸምና ሁለቱን ሀገራቶች በቀጣይ በሰላም ስምምነቱ ላይ በጋራ እንዲሰሩ ትልልቅ እንቅስቃሴዎችንና ትልልቅ ስራዎችን እንደሚሰራ ሊቀመንበሩ አያይዘው ገልጸዋል። እነዚህ አይነት ስምምነቶች ለአፍሪካ ትልቅ እፎይታን ይፈጥራል። በተለይ ደግሞ አፍሪካዊ ችግሮችን በአፍሪካ ህብረት መፍታት በሚባለው ጉዳይ ላይ አፍሪካ ህብረት እንደነዚህ አይነት ትልልቅ ሀገራዊ ግጭቶች ላይ መሳተፉ ትልቅ ምርታ ይኖረዋል። በዋይት ሀውስ በተደረገው የዚህ የሰላም ስምምነት ላይ እንግዲህ የአፍሪካ ህብረት ተወካዮች በቦታው ነበሩ። ዶናልድ ትራምፕም እንዳሉት ከሆነ እነዚህ አይነት ስምምነቶች ላይ የአፍሪካ ህብረት ላደረገው አስተዋጽኦ ከልብ እናመሰግናለን ብለዋል። ዶናልድ ትራምፕ እንግዲህ በዚህ ሁኔታ ላይ እንግዲህ የሁለቱ ሀገር መሪዎችን ጨምሮ ሌሎች በርካታ ሀገራቶችን ለሰላም ስምምነቱ ለማምጣት የሰሩትን ስራ አድንቀዋል። በተለይ ደግሞ የአፍሪካ መሪዎችንና ትልልቅ የአፍሪካ ድርጅቶችን በዚህ ሁኔታ ላይ አሞግሰዋል። እንዳሉትም ከሆነ የአንጎላውን ፕሬዝዳንት፣ የቡሩንዲውን ፕሬዝዳንት፣ የኬንያውን ፕሬዝዳንት እና የዩጋንዳውን ምክትል ፕሬዝዳንት ያመሰገኑበት አለ። እንደዚሁም አያይዘው የአፍሪካ ህብረት ኮሚሽነርንም በዚህ ሁኔታ ላይ አመስግነዋል። ከዚህ ጋር አያይዘው እንግዲህ ይህ ሰላም ስምምነት ወደ ትልቅ እምርታ እንዲመጣ ያደረጉትን በተለይ ደግሞ የአሜሪካ አጋር የሆነችው ኳታርን በዚህ ሁኔታ ላይ ዶናልድ ትራምፕ አመስግነዋል። I also want to thank several foreign guests and dignitaries in attendance to celebrate this magnificent event, including the President of Angola. Please, would you stand? And so great to see you. Thank you. The President of Burundi, thank you very much. Great to see you again. The President of Kenya, we have the Olympics here. You know, they do very well in the Olympics, those runners. I don't know what the heck you do with those runners, but they are very good. I've been watching them for a long time. So we have the Olympics coming to the United States, you know that. Thank you very much, and you'll come as our guest. Thank you. And the President of the Council of Ministers of Togo, thank you. Thank you very much. The Vice President of Uganda, thank you. It's such a beautiful color. Like all these guys are wearing these dark suits. You just stand out for a lot of reasons. You're beautiful. The Foreign Ministers of Qatar, thank you. Thank you very much. Say hello to my friend, a great man. Thank you. My regards, right? And the chairman of the African Union Commission, who's done a fantastic job, and thank you for all your help. We appreciate all your help. A special group of people. A very special thanks as well to Secretary of State Marco Rubio. Marco, please stand. Thank you. And thank you for putting a certain name on that building. I said, boy, that is beautiful. That blew up last night. They said, that's a great honor. It really is. On this building, it's a great honor. Thank you very much. I assume you had a lot to do with that. Just a little bit, yeah. Thank you. Appreciate it. And Senior Advisor for Africa, Masad Boulos, who's been fantastic. Thank you, Masad. All of these people, every one of them were indispensable in forging this agreement. Let me also recognize Senators Mike Rounds and Lindsey Graham. Lindsey, thank you. Mike, wherever you may be. Thank you. Thank you, Mike. ይህን የሰላም ስምምነት ከተፈራረሙ በኋላ እንግዲህ የኮንጎውንም የሩዋንዳውንም ፕሬዝዳንት በጣም ጥሩ የሚባል መልካም ስራ ሰርታችኋል ብለዋል። ይሄ የሰላም ስምምነት ለሁለቱ ሀገራቶች ህዝብ ትልቅ አስተዋጽኦ ያለውና ትልቅ እፎይታን የሚፈጥር ስለሆነ የሰላም ስምምነቱ በጥሩ ስምምነት ያደረጋችሁ መሪዎች ከልብ እናመሰግናለን ሲሉ ገልጸዋል። እንደዚህ አይነት ስምምነት በሁለቱ መሪዎች ፍላጎትና በሁለቱ ሀገራቶች በተለይ ደግሞ ለሰላም ስምምነት ካላቸው ተነሳሽነት አንጻር ነው። ዶናልድ ትራምፕም እነዚህ መሪዎችን ያመሰገኑት ዶናልድ ትራምፕ ወደዚህ ሰላም ስምምነት እንዲመጡ ሲጠሯቸው እሽታን ተቀብለው መምጣታቸው ሁለቱም ሀገራቶች የሰላም ስምምነቱ እንደሚፈልጉት ያሳየበት ትልቅ ምርታ ነው። በተለይ እነዚህ አይነት ሂደቶች ደግሞ እንደ አሜሪካ፣ እንደ ቻይና፣ ራሽያ ያሉ ትልልቅ አያላን ሀገራቶች በአፍሪካ ውስጥ ያሉ ግጭቶችን ለማቆምና ወደ ሰላማዊ ስምምነት ለመምጣት የሚሰሩ ስራዎች ላይ ትልቅ ተሳትፎ ማድረግ ይኖርባቸዋል። እንደምናውቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ሁለተኛ ዘመን ስልጣናቸው ከመምጣታቸው በፊት በምርጫ ቀስቀሳ ላይ
ዓለማችን ላይ ያሉ ትልልቅ ግጭቶችን አስቀራለሁ እንደዚሁም ጦርነቶችን አስቆማለሁ ሲሉ ቃል ገብተው ነበረ። ይህንንም ቃላቸውን እየፈጸሙ እንመለከታለን። በተለይ ሁሉም የዓለም ሀገራት በተለይ ደግሞ ከአፍሪካ ውጭ ያሉ የአውሮፓ ሀገራቶች ሀያላን ሀገራቶች ሁሌም ትኩረት የማይሰጡትና ሁሌም ትኩረት የሚነፍጉት እንዲያውም ትኩረት ከመስጠት ይልቅ በአፍሪካ ውስጥ ያለ ግጭትን ማባባስና ለግጭቱ ጦር መሳሪያ መነገጃ ጥቅማቸውን የሚያስከብሩ ትልልቅ የዓለማችን ሀያላን ሀገራቶች በአፍሪካ ውስጥ የሰላም ስምምነት እንዲመጣ ወይንም ደግሞ የአፍሪካን የሰላም ስምምነት ላይ ሲሰሩ አንመለከትም። ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህ የሰላም ስምምነት ላይ ሊመሰገኑና ትልቅ ሁኔታ ሊቸራቸው ይገባል። ምክንያቱም የአፍሪካን ችግር ከሌላው ዓለም ለየት ብሎ በመመልከት ለአፍሪካ ችግር መፍትሄ ማምጣት ያስፈልጋል ሲሉ እነዚህ አይነት ስራዎችን እየሰሩ ይገኛሉና ሌሎች የዓለም ሀገራቶችም አፍሪካ ውስጥ ያለን ችግር ጦር መሳሪያቸውን ከመነገድ ይልቅ ችግሩ ምንድነው ብሎ ወደ ሰላማዊ ሂደትና ወደ መፍትሄ ማምጣቱ የተሻለ ሀሳብ ነው። በተለይ በሩዋንዳና በኮንጎ መካከል የነበረው በሁለቱ አካባቢዎች ላይ በድንበር አካባቢ ያለ ትልቅ የሚባል የማዕድን ሀብት እነዚህን ሀገራቶች ለ30 ዓመታት ያለማቋረጥ በሁለቱ ኃይሎች መካከል ውጊያ ሲካሄድ ቆይቷል። ይሄ ውጊያ ለ30 ዓመት አይደለም ለ30 ቀን ቢደረግ በርካታ ውድመቶች አሉትና ባለፉት 30 ዓመታት የተደረገው ውጊያ ምንም ያመጣው ለውጥ ስለሌለ አሁን ላይ እንደዚህ አይነት የሰላም ስምምነት መደረጋቸው ትልቅ አስተዋጽኦ ይኖረዋልና አፍሪካ ህብረት እንደዚህ አይነት ትልቅ የሰላም ስምምነቶች ላይ መሳተፉ ደግሞ የአፍሪካን ችግር በአፍሪካዊ መፍትሄ በሚለው ሀሳብ ላይ ትልቅ አቅም የሚኖረው ይሆናል። ውድ ተመልካቾቻችን ለዛሬ የነበረኝ የሀሳብ ዴይሊ ፕሮግራም ይህን ይመስል ነበረ። እናንተም ከፕሮግራሜ ጋር አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ ፕሮግራም እስከምመለስ ቸር ቆዩኝ።